አምነን ሰርጋለ ሲላቸው ሁሉም ሊያገባ ነው ብለው አፈጠጡ። ቤት ውስጥ ምንም እንዳልተፈጠረ ሆና እየኖረች ነው። ግን ደግሞ የአምነን አያት እውነታውን ልትደርስበታለሁ ብላ ጠርጥራታለች። እንግዲህ ሜርሲ በተለይ ደግሞ ሞርዚና ተሽሏት ከመጣች በኋላ ድንብርብሯ ወጥቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የድርን ድራማ ይዘን መጥተናል። አብራችሁ ይቆዩ። የድር ድራማ ሲጀምር በጣም በተለይ ሜርሲ ተብዬዋ ተጨንቃለች። ሞርዚና እንደዛ ተሽሏት ትመጣለች ብላ አላሰበችው ነበር። ሞርዚና ከተሽሏት ሕክምናዋን ተከታትላ አቤት ስትመጣ ሁሉም አፈጠጡ። ያው ሜርሲ እንግዲህ ስራዋን ጠንቅቃ ስለምታውቅ ካሁን ታወቀብኝ እያለች አፍጥጣ በማየት በተለይ ደግሞ በቅርብ የመጣችው ልጅ የአምነንን አብሮ አደግ ጓደኛውን አብራቸው ስለነበረች ምን እያወሩ ነው ብላ ዝም ብላ እያዳመጠቻቸው ነበር። በኋላ ላይ በቃ ሌላ ቦታ መሄድ አለብኝ አምነንም ማግኘት አለብኝ ብላ ጥላቸው ከሄደች በኋላ ሜርሲና ሞርዚና እንዲነሽ ተተባባሉ። በኋላ ሰላም ብለው ሴትዮ ልታውጣጣኝ ነው እንዴ? እንኳን ሰላም መጣሽ፣ ተሽሎች ስለመጣሽ ደስ ብሎኛል እያለች ሜርሲ ወሬውን ልታስቀይስና ካጠገቧ ልትር ስትል ለምንድን ነው የምትይዥው? ገና መምጣት እኮ ነው፣ አብረን ማውራት አንችልም ወይ እያለች እንግዲህ ሞርዚና እየጠየቀቻን ነበረ። ከዛ በመጨረሻ ቤት ውስጥ ምን እየተፈጠረ እንደሆነ ለማጣራት በተለይ ደግሞ አምኖን በእጇ ለማስገባት የምትታገለው አብሮ አደጉ አባቷ ስልክ ደውሎላት ስለ ሁኔታውና ስላለችበት ሁኔታ ጠየቃት። እሷም ቢሆን አምነን ጥሩ እየተንከባከባኝ ነው፣ አትጨነቅ፣ አታስብ፣ አንተ ለኔ ምን መጨነቅ የለብህም ብላ ከአባቷ ጋር ስልኩን ከዘጋች በኋላ ወደ አምነን ፍለጋ ወጣች። ድንገት ከብሌን ጋር ከተገናኙ በኋላ እዚህ ቤት የመጣሁት አብሮ አደጌን ብዬ ነው እና ደግሞ በመሀከላችን እየገባሽ አታስቸግሪ ብላ ከዚህ በፊት ያስጠነቀቀቻትንም ጠንቅቃ ታውቃለች። እና በመጨረሻም ቤት በሩ እየተቆረቆረ ማንም ስለማይከፍት እና ዛህራም ስራ ስለነበረች አምነን በሩን ሲከፍተው የዘበኛቸውና የአትክልት እየኮተኮተ የነበረው የና ዛህራ የድሮ የስራ ባልደረባና ብዙ የሚተዋወቁና ብዙ ያሳለፉ ሰውዬ ነው። ናግባ ከተባባሉ በኋላ ከመግባቱ በፊት እንደ ሀገራችን ደንበኝነት ከዚህ በፊት እንግዲህ እና ዛህራና ጓደኛዋን ማን ነው የምታገባው ብለው ከመረጡ እና ዛህራን ነው የማገባው ብሎ ከተናገረ በኋላ እዚህ ቤት እስካለች ድረስ ላምነን ሁሉንም ተናግሬ በወጉ በደንቡ ማግባት ፈልጋለሁ ብሎ አምናንም በሩን ሲከፍትለት እኔ በሩን ከከፈክልኝ በኋላ የምገባው የሆነ ጉዳይ ላይ ሳማክርህና እሺ ስትለኝ ነው ብሎ ጠየቀው። አምናንም ምንድነው የምትጠይቀኝ? ችግር የለውም ንገረኝ እየሰማሁ ነው ብሎ ምንድነው ብሎ ሲያስብ ያው እንግዲህ እና ዛህራን ከዚህ በፊት እናንተ ቤት ብቻ ሳይሆን ከዚህ በፊት ብዙ ቤት አብረን ሰርተናል፣ እንተዋወቃለን፣ ጥሩ እና ደግ ሰው ናት እና በቃ ላገባ ትፈልጋለሁኝ አማክራትና እንድትድረኝ እዚሁም ያው ያንተንም ስራ እሷም እዚህ ቤት እየሰራች አብረን እንድንኖር ፈልጋለሁ ብሎ ጠየቀው። አምነን ግራ ገባው። ያው ያላቸው እድሜ በሀገራችን የአየር ሁኔታ ማለት በሀገራችን ባህል እድሜያቸው ሄዷል ብሎ ስላሰበ ግራ ገባው። ግን ደግሞ ቢሆንም እሱ ደስተኛ ከሆነች እና ዛህራሽ ብላ ከተቀበለች አገባታለሁ ብሎ ከመጣና አንተም እዚሁ ምሰራ ከሆነና ከቤታችን ካልወጣች ችግር የለውም ብሎ እና ዛህራ ላይ ጠይቃት ወጣ። እና ዛህራ እንግዲህ ሴት ያው እድሜያቸው ቢሄድም እንደማፈር ብለው እንደ ልጃቸው ቆጥረው እናቴ እኔ ልጅሽ ነኝ አትፈሪኝ እና ጎሽም ሊያገባሽ ፈልጎ ሊጠይቀኝ መጥቷል። አንቺ ፍቃደኛ ከሆንሽ እኔ ችግር የለብኝም እና ደግሼ ለመዳር ዝግጁ ነኝ ብሎ ያለውን ነገር ነገራት። እሷም ቢሆን እያፈረችም ቢሆን እሺ እንደዛ ከሆነ እሺ ችግር የለውም ብላ ተስማማች። ቤቱን ሙሉ ሰብስቦ አምነን እዚህ ቤት ሰሞኑ ሰርግ አለ ብሎ ሲናገር ሁላቸውም ደነገጡ። በተለይ ደግሞ ብሌን ማንን ሊያገባ ነው? አብሮ አደጉን ሊያገባ ነው ማለት ነው። አያቱ እሷን እንዲያገባ ትፈልጋለች እና እውነትም ሊያገባ ነው ማለት ነው እያለች በውስጧ አስሩን መጥፎ ነገር እየጠነሰሰች ስታስብ ድንገት የና ዛህራ በቃ ጎሽምና እና ዛህራ ሊጋቡ ነው ብሎ ነገራቸው። ያው አያቱም የጠበቀችው የእሱን ሰርግ ነበረ። አጠገቡ ያለችው አብሮ አደጉን እንዲያገባ ስለምትገፋፋው እኔ ላገባ ነው ብሎ ይለኛል ብላ አስባ ነበረ። እና ይሄንን ስትሰማ ሜርሲ ተብዬዋ ሳቋን ለቀቀችው። ነጭ ጸጉር ያወጣች ሴትዮና ሽማግሌ እንዴት ነው ከዚህ በኋላ ተጋብተው እያለች በውስጧ እያሰበች ማንንም ሳትፈራ በሳቅ ሞተች።
ዘወር ብላ የአምነናያት ስርዓት ይኖሮች እንዳንቺ ተገትራ ከምትኖር አይሻላትም ወይ? ሰው እድሜ ሄደ ያልሄደ ቢያገባ ምን ችግር አለው? አብሮ ህይወት አጋሩን ካገኘ ጥሩ ሰው ካገኘ ብላ ዝም አደረገቻት። እንግዲህ አብሮ አደግ ጓደኛውም ስለ ሰርግ ሲያነሳ እኔ ሊያገባኝ ነው ብላ ፈገግ ብላ ደስ ብሏታል። በኋላ እና ዛህራ መሆኑን ስትሰማ ግን ክው ብላ ቀረች። በመጨረሻም እንግዲህ ተሽሏት የመጣችው ሞርዚና ከክላሷ እየወጣች እያለ ሜርሲን ምን ለማድረግ እየፈለገች እንደሆነ ክላስ ቆርቁራ በቃ ሴትዮ ከሽሏት ከመጣች በኋላ ስላደረግኩባት ነገር ባየቻ ቁጥር መደናበሯን አላቆመችም። ምክንያቱም ከዚህ በፊት ያው እንግዲህ ጠንቋይ ቤት ሄዳ ማይረባ ምግብ ላይ ማይረባ መድኃኒት አምጥታ ምግቧ ላይ እየሰጠች ያሳበደቻት እሷ ስለሆነች ካሁን አወቀችብኝ እያለች በጭንቀት ልትሞት ነው። በመጨረሻም ከድርጅቱ ወረቀት እየወሰደ ጥሩ መረጃና ስለ ድርጅቱ የሚመለከተውን ነገር በሙሉ ወረቀቱን የወሰደችባትና ድርጅቱ እንዲከስር ያደረገችው ልጅ አምነን የገደለው ከዚህ በፊት አብራ ተባብራ ስለምትሰራ እንግዲህ ሜርሲም አብራለችበት ብሎ ስለነገራት ሜርሲን አግታ የሆነ ቦታ አድርጋ ስለ ሁኔታው አወራቻት። እንግዲህ ያው ሜርሲ ተብያዋ ስለ ሞተው ልጅ አታውቅም። አምነን ገድሎ ስለቀበረው ሰውዬ ወይ ገብቶ ነው ማሊክ እያለ ማፈላለጓን እንጂ በቃ መሞቱን አታውቅም ነበረ። በዛ ቅጽበት እሱ ሞቷል። እንደውም የወንድምሽ ልጅ ነው የገደለው እና እሱ ስለገደለው መጠየቅ አለበት። እናንቺም ደግሞ ማኒክ ጋላበራችሁ ሰርታችኋል። የጀመርነውን ነገር ከኔ ጋር አብረን መጨረስ እንችላለን። ሁሉንም ስራ ለኔ ያስረክቦኛል እና ደግሞ አምነን ገሎት አለ። ስለዛ አምነን ስለገደለው ለህግ መቅረብ አለበት እያለች እንግዲህ ሜርሲን ተብያዋ እውነት ሞቷል፣ በቃ ቀጣይ ሟችን እኔ ማለት ነው እያለች በውስጧ እያወራች ወንድሜ ልጅ በጭራሽ እንደዚህ ሰው የሚገድል ሰው አይደለም፣ አንቺ ዝም ብለሽ ነው ደግሞ አንቺ ማነሽ እያለች ከስራው እንግዲህ ከማኒክ ጋር የተግባባችሁ ከዚህ በፊት ድርጅቱ ላይ ኪሳራ እንዲወርቅና ግማሹን ገንዘብ አብረው ከማኒክ ጋር እንዲካፈሉ የተባባሉትን ትዝ አላትና ከዚህ ጉዳይ እኔ መውጣት እፈልጋለሁ፣ አብሬ መቀጠልና መስራት አልችልም እያለች ስትጠይቃት ጨካኟ ሴትዮ እንግዲህ በጭራሽ መሸሽና ወደ ኋላ መቅረት አትችይም፣ ካንደውኑ ጀምረሽዋል፣ ከኔ ጋር አብረሽ ትወጫለሽ ብላ ዝም እንድትልን አስጠንቅቃታለች ማለት ነው። በመጨረሻም እንግዲህ ብሌን በቃ አምነን እስካሁን ይቅርታ አላደረገልኝም፣ እንዴት ብዬ ነው ይቅርታ የምጠይቀው እያለች አብሮ አደጉ እንደ ልጅነታችን እንጫወት ዘና ፈታ እንበል ብላ ከሆነ ክላስ ይዛ ሄዳ እየበሉ እየጠጡ የልጅነቱን ሁኔታ እያስታወሰች የሆነ ጨዋታ እንጫወት እያለች እያጫወተችው እያለ በዛም በተረፈ ደግሞ የአምነን አያት ስለ ሞርዚና ስላለፈችበትና የአምነን እናትያ እንዴት እንደሞተች ከዚህ በፊት ያው እንግዲህ ሲፈናፈና የገደለቻትን ሴትዮ አንስተው እንዴት አሟሟቷ እንዴት እንደሆነ እየጠየቀቻት ነበር። ሞርዚናም ተብያዋ እንግዲህ እያለቀሰች እህቴን ሳልንከባከባት ድንገት ሞታ ተገኘች። ደህና ነበረች እኮ ተሽሏት ነበረ፣ በቃ ማታም ሁሉ ቻው ተባብለን ክላሷ ከብታ ጧት ሞታ አገኘናት እያለች ስላሟሟቷ አስረዳቻት። የአምነን አያት ግን እንደዚህ በድንገት መሞቱ አልተዋጠላትም። የሆነ ችግር አለ፣ እናንተ ያልገባችሁ እዚህ ቤት እየተፈጠረ ያለው ሁሉም ሰው አውሬ ነው። የወንድሜ ልጅ ችግር በችግር ውስጥ ስቃይና መከራ ለማብዛት በዙሪያው ያሉ መጥፎ ሰዎችን መንቅሬ ማስወጣት አለብኝ እና ደግሞ ያችን ሴት የገደለቻት በእርግጠኝነት በሽታዋ ሳይሆን የሆነ ችግር ተፈጥሮና የሆነ ሰው ገሏት እንደሆነ ጠርጥራለች እና ስለ ሀዘናቸውና ስላሳለፈችው ስለ ሕክምና ሁኔታ እያወሩ አይዞሽ ካጎንሽ ነኝ ከዚህ በኋላ ብላ ካጠነቀቀች በኋላ እንግዲህ ሜርሲ ይቺ ሞርዚና ተብዬዋ እንግዲህ በስተጀርባዋ ሌላ ችግር እንዳለና እየደወለ የሚያስቸግራት ሰውም እንዳለ በተለይ ደግሞ የአምነን ወንድሜ ማግኘት እፈልጋለሁ እያለ ሲያስቸግራት የነበረው ስልክን ስታወራ ነበር። እሷም ደንግጣ ከዚህ በኋላ ወንድምህን ማግኘት አይገባህም፣ ስርዓት ይኑርህ፣ ምን አድርጌ ነው የምትለኝ እያለች በስልክ እየተናደደች እያወራች ነበረ። እና ከዛ በመቀጠል ደግሞ እንግዲህ ሜርሲ ተብዬዋም ተሳስታም ቢሆን ያው ከዚህ በፊት ከሲፈን ጋር ተባብራ የገደለቻትን ሴትዮ እንዴት እንደሆነ አፍ አውጥታ ዝም አልል ብላ ነው እንደዛ የሞተችው ልትል ትንሽም አልቀራትም ነበረ። ግን የአምነን ጠርጥራታለች። የሆነ ችግር ውስጥ እየፈጠረች እና እዚህ ቤቱን ያለውን እያመሰች ያለችው እሷ መሆኗን ጠንቅቃ አውቃባታለች። እያንዳንዱ አጣራለሁ ብላ እያሰበች ነበር። ከዛ መጨረሻ አምነንና አብሮ አደግ ጓደኛዋ እንግዲህ አንድ ላይ እየበሉ እየጠጡ የልጅነት ትዝታቸውን እያስታወሱ እንግዲህ ተቃቅፈው ያው
የአምናን እቺ ጓደኛዋ ስሟን ጥሩልኝ፣ የልጅነት ጓደኛዬ ነው የምትለው ዲፍጥጥ ማለት ነው። ይቺ ሙካ ላው ላይ ተጣብቃ እንዴንትን በመካከል በብሌን መካከል እንዳይገናኙ የምታደርገው ማለት ነው። ብሌን መምጣቷን ስታቅ አምናንን አቅፋ አይን አይኑን እያየች አምናን መቼም ቢሆን ያንቺ አይሆንም የኔ ነው በሚል አስተያየት እያየች ነበረ። እና ያው ብሌን እንግዲህ ይሄንን መተቃቀፋቸውና መቀራረባቸውን ስታይ በቃ አምናን ወደ እሷ ሂዷል ብላ ተስፋ ቆርጣ ይህን ነገር እንዴት እንደዚህ ያደርጋል ከኔ ጋር የጀመረውስ እያለች በተለይ ስላሳለፉት ነገር አሁን ራሷን የወደቀችበትን ሁኔታ ተሽሏት ሁሉንም ነገር ስላስታወሰች ያሳለፍነውን ነገር ዲሊት አድርጎ ነው ወይ አሁን ከዚችኛይቱ ጋር ህይወት የጀመረው ብላ ደንግጣ ወደ ክላሷ እየበረረች እያለቀሰች ለምን እንደዚህ አደረገ ለምን ህይወት ያበላሸው እያለች እየተበሳጨች ድራማው ያልቃል ማለት ነው። ውድ ቤተሰቦች አረ ይቺ መንቃራ ትውጣልን። ይቺ አብሮ አደጌ ነው እያለ የምትጨማለቀው እና የምትለፋደደ ወደዛ ትውጣልን እንዴ። አብሮ አደግ የሚገባው ቢሆን ኖሮ ስንቱ አብሮ አደጉን አግብቶ ህይወቱን በኖረ ነበር። ዝም ብላ ትለፋደዳለች እንዴ። ህፃንነት የህፃንነት ላይፍ ያለፈ ጉዳይ ነው። አሁን ደግሞ የራሱ መወሰን ራሱ አድጎ ራሱ ህይወትን እየመራ ያለ መሀል ላይ መታ እንደዚህ እንግዲህ ብሌን ምን ያክል እንደሚወዳት ጠንቅቃ እያወቀኝ በመካከላቸው ገብታ ከምትታመስ ወጥታ እዛው ራሷን ብታመስ ይሻላታል። ኤኒዌይስ የዛሬው ድራማ ይህን ይመስል ነበር። ስለነበረ ቆይታ አመሰግናለሁ። በነገራችን ላይ ሰሞኑን ናፍቃችሁኛል ስላልመጣሁኝ ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። ቴንኪ ውዶችዬ። ባይ ባይ።